በክህሎት የበለጸገ የሰው ኃይል ለሀገር ሁለንተናዊ እድገት የሚያበረክተው አስተዋጽኦ የጎላ መሆኑ እሙን ነው። ኢትዮጵያ በክህሎት የበለጸጉ ባለብሩህ አእምሮ ወጣት የሰው ኃይል ያላት ሀገር በመሆኗ መንግስት በርካታ እቅዶችን በመንደፍ የማብቃት ስራ እየሰራ ይገኛል። በሀገር አቀፍ ደረጃ ክህሎትን ለማሳደግ እየተሰሩ ከሚገኙ ስራዎች መካከል አንዱ የሆነው አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ.ም እንደሚካሄድ የስራና ክህሎት ሚኒስቴር አስታውቋል። ውድድሩ አዳዲስ ቴክኖሎጂዎችን በመፍጠርና ማሻሻል በስራ ፈጠራና ተግባራዊ ምርምር ላይ ከፍተኛ የሆነ የጥራት ለውጥ ለማምጣት ያለመ መሆኑ ተነስቷል። መርሃ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ሲካሄዱ በቆዩ ውድድሮች አሸናፊ የሆኑ ወጣቶች የሚሳተፉበት የክህሎትና የቴክኖሎጂ ውድድር መሆኑን ነው የስራና ክህሎት ሚኒስትር ሙፈሪያት ካሚል የገለጹት። የክህሎት ውድድሮች ኢትዮጵያ እየገነባች ላለችው ኢኮኖሚ ትልቅ አስተዋጽኦ ያደርጋል ብለዋል። ክህሎት ልዩነት ፈጣሪ የመወዳደሪያ አቅም ነው። ሀገርንም ግለሰብንም ብቁና ተወዳዳሪ ለማድረግ ክህሎት የሚጫወተው ሚና አይነተኛ ነው። እለቱ ግጥምጥሞሹ በጣም ጥሩ ነው። የአርበኞች የድል ቀንን የምናከብርበት እለት ነው። ከ27 ጀምሮ እስከ ግንቦት 2 ባለው ሂደት የሚከናወን ፕሮግራም ነው። ውድድሩ በ22 ዘርፎች በአራት ማዕከላት የሚካሄድ ሲሆን በክህሎት በቴክኖሎጂና በተግባራዊ ምርምርና ጥናት ሰልጣኞች፣ አሰልጣኞች እንዲሁም ኢንተርፕራይዞች የሚሳተፉበት ይሆናል ተብሎ ይጠበቃል። በአራተኛው የክህሎት ውድድር የቱሪዝምና የመስተንግዶ ዘርፍ በአዲስ መልክ በስፋት የውድድሩ አካል መሆን ችሏል። ውድድሩ ኢትዮጵያ በዘርፉ ከዓለም አቀፍ ማህበረሰብ ጋር ተወዳዳሪ እንደሚያደርጋት የገለጹት ሚኒስትሯ በክህሎት የበቁ ምርትና ምርታማነትን የማረጋገጥ አቅም ያላቸውና በዓለም አቀፍ ደረጃ ተወዳዳሪ የሆኑ ሙያተኞችን ለማፍራት የሚያስችል የክህሎት ልማት ሪፎርም ተቀርጾ ተግባራዊ መደረጉን ገልጸዋል። ሪፎርሙ ከዚህ ቀደም የነበሩ ውድድሮች ይጎላቸው የነበሩ ጉዳዮችን የሚሞላ ሆኖ የተቀረጸ ነው ተብሏል። የክህሎት ውድድሮች ይጎላቸው የነበሩ ጉዳዮችን ሞልቶ እንዲሄድ ተደርጎ ነው የተቀረጸው። አንዱ የሚጎድለው ወደ ችግር ፈቺ የመሆን አቅሙ ነበር ጉድለት የነበረው። ችግር የመፍታት አቅሙን ለማሳደግ ከፍላጎት ጋር እየተጣጣመ እንዲሆን ለማድረግ ኢትዮጵያ ቅድሚያ ከሰጠቻቸው ዘርፎች ጋር የተጣጣመ እንዲሆን የማድረግ ስራ ተሰርቷል። መርሃ ግብሩ ኢትዮጵያን በዘርፉ ከዓለም አቀፍ ማህበረሰብ ጋር ተወዳዳሪ እንደሚያደርጋት ጠቁመው በውድድሩ 70 አዳዲስ ቴክኖሎጂዎች ለእይታ እንደሚቀርቡ ጠቁመዋል። በ2016 በተካሄደው ሶስተኛው የክህሎት ውድድር ላይ የቀረቡ 81 ቴክኖሎጂዎች መልማታቸውንና በዘንድሮ በጀት ዓመት ደግሞ 180 ተሳታፊዎች 99 ቴክኖሎጂዎችን በማልማት ሂደት ላይ መሆናቸውን ተናግረዋል። ሶስተኛው ክህሎት ውድድር ላይ የወጡ ቴክኖሎጂዎች በልጽገው ስኪል ኢትዮጵያ በሚባል መርሃ ግብር ወጣቶቹ ታቅፈው ለአንድ አመት ያህል አስፈላጊውን የስልጠና፣ የገበያ ትስስር፣ የፋይናንስ ድጋፍ ለማድረግ የሚያስችሉ ስራዎች እየተሰሩ ቆይተዋል። 81 ቴክኖሎጂዎች ወጥተዋል። ከዚያ ቀጥሎ በሰራነው ስራም 99 የሚሆኑ ቴክኖሎጂዎች እየለሙ ያሉበት ሂደት አለ። ስለሆነም የነዚህ ውድድሮች ፋይዳ የዜጎችን ችሎታ ከመለየት ባሻገር በትክክልም ወደ ምርት ወደ ግብአትነት መቀየር የሚቻልበትን እድል የፈጠረ ነው። ኢትዮጵያ ሁለተኛውን የአርበኝነት ምዕራፍ ጀምራለች ያሉት ሚኒስትሯ የክህሎት ውድድሩ የኢትዮጵያን ብልጽግና ለማረጋገጥ ወሳኝ መሆኑን አንስተዋል። ሁለንተናዊ ብልጽግናችንን በማረጋገጥ ሁለተኛውን የአርበኝነት ምዕራፍ እውን የምናደርግበት ጊዜ ላይ ነው የምንገኘው። ይህ የአርበኝነት ምዕራፍ በላብ በጥረት በትጋት የሚረጋገጥ ነው። ይሄ ትውልድም የራሱን ታሪክ ሊሰራ ይገባል። የራሱን ታሪክ ሊሰራ ከሆነ ሁለንተናዊ ብልጽግና በማረጋገጥ ሁለተኛውን የአርበኝነት ምዕራፍ ተግባራዊ ማድረግ ይጠበቃልና ይሄ የምንሰራው ስራ የዛ ምዕራፍ አካል ነው። ባሳለፍነው የበጀት ዓመት በተሰሩ ስራዎች ኢትዮጵያ የዓለም አቀፍ የክህሎት ማህበረሰብ አባል መሆን በመቻሏ በዓለም አቀፍ ደረጃ ተወዳዳሪና ተሳታፊ መሆን የቻለችበት እንዲሁም ውጤታማ ዓመት መሆኑ ተገልጿል። አራተኛው የክህሎት ውድድር ለ6 ተከታታይ ቀናት በተለያዩ ስያሜዎች በደማቅ ሁኔታ እንደሚከበር ተመላክቷል።